ቻናል ለማስተዋወቅ ነው። አማራጭ ቻናል ማስተዋወቅ ያስፈለገበት ምክንያት ኢትዮ ፎከስ ኒውስ ላይ ተከታታይ ስትራይኮች ተልከዋል። ሁለት ቪዲዮዎች እንዲነሱ ተደርገዋል። በትላንትናው ዕለት ብቻ ጃንዋሪ 10 2025 ዓ.ም እነዚህ ነገሮች ተደርገዋል በቻናሉ ላይ። ስለዚህ ወደፊት ቻናሉ ስርጭት ቢያቋርጥ አድማጭ ተመልካቾቻችን በሌላ አማራጭ አብረን ለመቀጠል አሁን ይህንን ማስታወቂያ የማስተዋወቅበትን ቻናል ፋክት ኒውስ ለጊዜው ነው እንግዲህ የስም ማስተካከያ ይደረጋል። ይህንን ቻናል ሰብስክራይብ ያደርጋችሁና የዝቅተኛ የሚፈለገው የሰብስክራይበር ቁጥር 1000 ሞልቶ እንዲሁም ደግሞ ወቻወሩ 4000 ሞልቶ መረጃዎችን እንድናሰራጭ ይህንን እንድታስተላልፉና እንድታውቁ ነው። የፕሮግራም ማሳሰቢያ ነው። ለሁሉም አድማጭ ተመልካቾች አድርሱ። ቴሌግራም ላይ ቻናሉን ሊንኩን አስቀምጠዋለሁ። እንዲሁም ደግሞ ኢትዮ ፎከስ ላይ የዚህን ቻናል አድራሻ አስቀምጣለሁ። ስለዚህ እየገባችሁ ይህንን ሰብስክራይብ አድርጉ፣ ለሌሎቹም አስተዋውቁ። ላለፉት አራትና አምስት ዓመታት የምታውቋቸው የጦር ሜዳ መረጃዎች፣ ሁነኛ እውነተኛ ዘገባዎችን አሁንም እንዳያመልጧቸው እንድትከታተሉ ነው። እንግዲህ ያው በሚዲያ አንዱ ፈተና ብዙዎቹን ጋዜጠኞች በዚህ መንገድ ነው ፈተና የሆነባቸው። ዩቲዩብ በፓርትነርነት አብሮ እንዳይሰሩ የሚያደርጋቸው በተደጋጋሚ ከብልጽግና የሚዲያ ሰራዊት የሚመጡትን ማመልከቻዎች በመቀበል ብቻ የመከራከር እንኳን እድል ሳይሰጣቸው በርካቶቹ ብዙ መስራት እየቻሉ ከሚዲያ ውጭ ሆነዋል። ቤተሰቦቻቸውን ራሳቸውን የሚደግፉበትም የገቢ ምንጫቸውን ሙሉ በሙሉ እንዲቋረጥ የተደረገው ስለሆነም እንግዲህ ይህንን ተወዳጅ ፕሮግራሞችን በቀጣይነት ለማስቀጠልና ከእናንተ ጋር አብሮ በሚዲያው ዘርፍ ለመቀጠል ይህንን ቻናል ሰብስክራይብ እንድታደርጉ ለወዳጅ ዘመዶቻችሁ እንድታስተዋውቁ በአክብሮት ጠይቃለሁ። እንግዲህ በየቀኑ የምታደርሱ ገንቢ አስተያየቶች እንደተጠበቁ ነው። የኛው ቻናሉን እንግዲህ አስፈላጊውን ነገር አድርጎ ለመጠበቅ ሙከራ ይደረጋል። ኢትዮ ፎከስ ኒውስን የተለየ ነገርና ከአቅም በላይ በሆነ መንገድ ስርጭት እንኳ ቢቋረጥ በዚህ አማራጭ ቻናል እየተጠባበቃችሁ ወዲያውኑ በዚህ ስርጭት እንድንጀምር ለማለት ነው። ፋክት ኒውስ ቴሌግራም ላይ አስቀምጠዋለሁ፣ ዩቲዩብ ላይ ኮሚኒቲ ላይ አስቀምጠዋለሁ። ገብታችሁ ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። ሁሌም እናንተ ከጎኔ ስለሆናችሁና እናንተ መረጃዎችን ማስተያየቶችንም ስለምትሰጡ ለሚዲያው እድገት የምታደርጉት አስተዋጽኦ ጉልህ ስለሆነ አሁንም በአጭር ጊዜ ውስጥ ወደ ትልቅ ሚዲያ እንደሚመለስ ተስፋ አድርጋለሁ። ስለነበረን ቆይታ አመሰግናለሁ። መልካም ጊዜ። ይህን መረጃ ለሁሉም አሰራጩ። ለሁሉም ወዳጅ ዘመዶቻችሁ ቻናሉ ላይ ሲፈልጉ ቢያጡን በዚህም እንደምንገኝ ለሁሉም እንድታስተላልፉ ነው በአክብሮት የምጠይቀው። መልካም ጊዜ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ አሁን የመጣሁት አማራጭ ቻናል ለማስተዋወቅ ነው። አማራጭ ቻናል ማስተዋወቅ ያስፈለገበት ምክንያት ኢትዮ ፎከስ ኒውስ ላይ ተከታታይ ስትራይኮች ተልከዋል። ሁለት ቪዲዮዎች እንዲነሱ ተደርገዋል። በትላንትናው ዕለት ብቻ ጃንዋሪ 10 2025 ዓ.ም እነዚህ ነገሮች ተደርገዋል በቻናሉ ላይ። ስለዚህ ወደፊት ቻናሉ ስርጭት ቢያቋርጥ አድማጭ ተመልካቾቻችን በሌላ አማራጭ አብረን ለመቀጠል አሁን ይህንን ማስታወቂያ የማስተዋወቅበትን ቻናል ፋክት ኒውስ ለጊዜው ነው እንግዲህ የስም ማስተካከያ ይደረጋል። ይህንን ቻናል ሰብስክራይብ ያደርጋችሁና የዝቅተኛ የሚፈለገው የሰብስክራይበር ቁጥር 1000 ሞልቶ እንዲሁም ደግሞ ወቻወሩ 4000 ሞልቶ መረጃዎችን እንድናሰራጭ ይህንን እንድታስተላልፉና እንድታውቁ ነው። የፕሮግራም ማሳሰቢያ ነው። ለሁሉም አድማጭ ተመልካቾች አድርሱ። ቴሌግራም ላይ ቻናሉን ሊንኩን አስቀምጠዋለሁ። እንዲሁም ደግሞ ኢትዮ ፎከስ ላይ የዚህን ቻናል አድራሻ አስቀምጣለሁ። ስለዚህ እየገባችሁ ይህንን ሰብስክራይብ አድርጉ፣ ለሌሎቹም አስተዋውቁ። ላለፉት አራትና አምስት ዓመታት የምታውቋቸው የጦር ሜዳ መረጃዎች፣ ሁነኛ እውነተኛ ዘገባዎችን አሁንም እንዳያመልጧቸው እንድትከታተሉ ነው። እንግዲህ ያው በሚዲያ አንዱ ፈተና ብዙዎቹን ጋዜጠኞች በዚህ መንገድ ነው ፈተና የሆነባቸው። ዩቲዩብ በፓርትነርነት አብሮ እንዳይሰሩ የሚያደርጋቸው በተደጋጋሚ ከብልጽግና የሚዲያ ሰራዊት የሚመጡትን ማመልከቻዎች በመቀበል ብቻ የመከራከር እንኳን እድል ሳይሰጣቸው በርካቶቹ ብዙ መስራት እየቻሉ ከሚዲያ ውጭ ሆነዋል። ቤተሰቦቻቸውን ራሳቸውን የሚደግፉበትም የገቢ ምንጫቸውን ሙሉ በሙሉ እንዲቋረጥ የተደረገው ስለሆነም እንግዲህ ይህንን ተወዳጅ ፕሮግራሞችን በቀጣይነት ለማስቀጠልና ከእናንተ ጋር አብሮ በሚዲያው ዘርፍ ለመቀጠል ይህንን ቻናል ሰብስክራይብ እንድታደርጉ ለወዳጅ ዘመዶቻችሁ እንድታስተዋውቁ በአክብሮት ጠይቃለሁ። እንግዲህ በየቀኑ የምታደርሱ ገንቢ አስተያየቶች እንደተጠበቁ ነው። የኛው ቻናሉን እንግዲህ አስፈላጊውን ነገር አድርጎ ለመጠበቅ ሙከራ ይደረጋል። ኢትዮ ፎከስ ኒውስን የተለየ ነገርና ከአቅም በላይ በሆነ መንገድ ስርጭት እንኳ ቢቋረጥ በዚህ አማራጭ ቻናል እየተጠባበቃችሁ ወዲያውኑ በዚህ ስርጭት እንድንጀምር ለማለት ነው። ፋክት ኒውስ ቴሌግራም ላይ አስቀምጠዋለሁ፣
ዩቲዩብ ላይ ኮሚኒቲ ላይ አስቀምጠዋለሁ። ገብታችሁ ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። ሁሌም እናንተ ከጎኔ ስለሆናችሁ እና እናንተ መረጃዎችን ማስተያየቶችንም ስለምትሰጡ ለሚዲያው እድገት የምታደርጉት አስተዋጽኦ ጉልህ ስለሆነ አሁንም በአጭር ጊዜ ውስጥ ወደ ትልቅ ሚዲያ እንደሚመለስ ተስፋ አድርጋለሁ። ስለነበረን ቆይታ አመሰግናለሁ። መልካም ጊዜ። ይህን መረጃ ለሁሉም አሰራጩ። ለሁሉም ወዳጅ ዘመዶቻችሁ ቻናሉ ላይ ሲፈልጉ ቢያጡን በዚህም እንደምንገኝ ለሁሉም እንድታስተላልፉ ነው በአክብሮት የምጠይቀው። መልካም ጊዜ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ አሁን የመጣሁት አማራጭ ቻናል ለማስተዋወቅ ነው። አማራጭ ቻናል ማስተዋወቅ ያስፈለገበት ምክንያት ኢትዮ ፎከስ ኒውስ ላይ ተከታታይ ስትራይኮች ተልከዋል። 2 ቪዲዮዎች እንዲነሱ ተደርገዋል። በትላንትናው ዕለት ብቻ ጃንዋሪ 10 2025 ዓ.ም እነዚህ ነገሮች ተደርገዋል በቻናሉ ላይ። ስለዚህ ወደፊት ቻናሉ ስርጭት ቢያቋርጥ አድማጭ ተመልካቾቻችን በሌላ አማራጭ አብረን ለመቀጠል አሁን ይህንን ማስታወቂያ የማስተዋወቅበትን ቻናል ፋክት ኒውስ ለጊዜው ነው እንግዲህ የስም ማስተካከያ ይደረጋል። ይህንን ቻናል ሰብስክራይብ ያደርጋችሁና ዝቅተኛ የሚፈለገው የሰብስክራይበር ቁጥር 1000 ሞልቶ እንዲሁም ደግሞ ዎች አወሩ 4000 ሞልቶ መረጃዎችን እንድናሰራጭ ይህንን እንድታስተላልፉና እንድታውቁ ነው። የፕሮግራም ማሳሰቢያ ነው። ለሁሉም አድማጭ ተመልካቾች አድርሱ። ቴሌግራም ላይ ቻናሉን ሊንኩን አስቀምጠዋለሁ። እንዲሁም ደግሞ ኢትዮ ፎከስ ላይ የዚህን ቻናል አድራሻ አስቀምጣለሁ። ስለዚህ እየገባችሁ ይህንን ሰብስክራይብ አድርጉ፣ ለሌሎቹም አስተዋውቁ። ላለፉት 4 እና 5 ዓመታት የምታውቋቸው የጦር ሜዳ መረጃዎች፣ ሁነኛ እውነተኛ ዘገባዎችን አሁንም እንዳያመልጧችሁ እንድትከታተሉ ነው። እንግዲህ ያው በሚዲያ አንዱ ፈተና ብዙዎቹን ጋዜጠኞች በዚህ መንገድ ነው ፈተና የሆነባቸው። ዩቲዩብ በፓርትነርነት አብሮ እንዳይሰሩ የሚያደርጋቸው በተደጋጋሚ ከብልጽግና የሚዲያ ሰራዊት የሚመጡትን ማመልከቻዎች በመቀበል ብቻ የመከራከር እንኳን እድል ሳይሰጣቸው በርካቶቹ ብዙ መስራት እየቻሉ ከሚዲያ ውጭ ሆነዋል። ቤተሰቦቻቸውን ራሳቸውን የሚደግፉበትም የገቢ ምንጫቸውን ሙሉ በሙሉ እንዲቋረጥ የተደረገው ስለሆነም እንግዲህ ይህንን ተወዳጅ ፕሮግራሞችን በቀጣይነት ለማስቀጠልና ከእናንተ ጋር አብሮ በሚዲያው ዘርፍ ለመቀጠል ይህንን ቻናል ሰብስክራይብ እንድታደርጉ ለወዳጅ ዘመዶቻችሁ እንድታስተዋውቁ በአክብሮት ጠይቃለሁ። እንግዲህ በየቀኑ የምታደርሱ ገንቢ አስተያየቶች እንደተጠበቁ ነው። የኛው ቻናሉን እንግዲህ አስፈላጊውን ነገር አድርጎ ለመጠበቅ ሙከራ ይደረጋል። ኢትዮ ፎከስ ኒውስን የተለየ ነገርና ከአቅም በላይ በሆነ መንገድ ስርጭት እንኳን ቢቋረጥ በዚህ አማራጭ ቻናል እየተጠባበቃችሁ ወዲያውኑ በዚህ ስርጭት እንድንጀምር ለማለት ነው። ፋክት ኒውስ ቴሌግራም ላይ አስቀምጠዋለሁ። ዩቲዩብ ላይ ኮሚኒቲ ላይ አስቀምጠዋለሁ። ገብታችሁ ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። ሁሌም እናንተ ከጎኔ ስለሆናችሁና እናንተ መረጃዎችን